በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች የእናታችን የቅድስት ድንግል ማርያም አስራት የቃል ኪዳን ልጆች በወደደን በጠራን በሰበሰበን ሁሉ እግዚአብሔር ፍጹም ሰላምታ እንደምንቆያችሁ አሜን። የጠበቀን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የሴቶች አለባበስና አጋጌጥ በቅዱስ ዮሐንስ አፈወርቅ ትምህርት። እግዚአብሔርን ለጸሎት ስትቀርቡ ጸጉራችሁ በመሰራትና በወርቅ ጌጣጌጦች ነውን? የመጣችሁት ዳንስ ቤት ነውን? የሰርግ ቤት ነውን? ግብረ ሰዶማውያን በዓል ላይ ነውን? በዚህ ጸጉር መሰራት፣ ውድ ልብሶችን መልበስ የተለመዱ ወቅታዊ ጉዳዮች ናቸው። እዚህ ግን አንዱም አይፈለግም። የመጣችሁት ለመጸለይ፣ በታላቅ ትሕትና ኃጢአታችሁ ይሰረይ ዘንድ ልመናችሁ ለማቅረብ ነው። በደላችሁን በጥልቀት ለመንገር ነው። በተስፋ ለወደፊቱ ከእግዚአብሔር ጋር ደስ ለመሰኘት ነው። ራሳችሁ ለምን አታስጌጡም? ይህ በትሕትና ልመናውን የሚያቀርብ ሰው አይነት አለባበስ ወይም ቀሚስ አይደለም። በጥልቀት እንዴት ድምፃችሁን አሰምታችሁ ሕማማችሁን በሐዘናችሁ ማሰማት ትችላላችሁ? እንዴትስ ማልቀስ ይቻላችኋል? ልዩ ልዩ በሆኑ ሁኔታ ለብሳችሁ እንዴትስ በተመስጦ መጸለይ ትችላላችሁ? ካለቀሳችሁ እንባችሁ በሌሎች ዘንድ አስቀያሚ ነው። በጸሎት ወቅት የምታለቅስ ሴት ወርቅ ማድረግ አይገባትም። እንግዲህ እንዲህ የሚያደርጉ አሉ። ይህ ግን ማስመሰል ነው። በምኞትና ከሚገባው በላይ ገንዘብ ማውጣት ከለመደ አባካኝ ነፍስ እንደሚወጣ እንባ አይደለምን? ይህ በመድረክ ላይ እንደሚያሳዩት የደናሾችና የተዋንያን ልብስ ነው። እንደዚች አይነቷ ሴት በምንም መልኩ በማስተዋልና በማፈር ልትጌጥ እንደሚገባት ትሑት ሴት ልትሆን አትችልም። ስለዚህ ሴተኛ ዳሪዎችን አትኮርጁ። በዚህ አለባበሳቸው ብዙ አፍቃሪዎቻቸውን ማርከዋል። በዚህ ብዙዎች ከጸጋ እግዚአብሔር ተራቅተዋል። ከጌጦቻቸውም አንዳች ጠቀሜታ ከማግኘታቸው ይልቅ ብዙዎችን በዚህ ጠባያቸው አቁስለዋቸዋል። በዚች በፍርድ ቀን የሰዎችን ሁሉ ምስጢር በሚገልጠው በሚፈርደው ጌታ ፊት ዘማዊቷ ሴት የትሕትና ጸባይ ሊኖራት ቢችልም ከዚያ ጠባያ ምንም ጥቅም አታገኝም። ስለዚህ ትሑቷ ሴት በዘማዊነት አለባበሷ ከቀጠለች ያላትን ንጽሕና ታጣለች። በዚህ አስተያየት ብዙዎች ተጎድተዋል። ሌላው ሰው ቢጠረጥረኝ ምን ላደርግ እችላለሁ ትላላችሁ። እናንተ ግን ሁኔታችሁ በአለባበሳችሁ፣ በቀሚሳችሁ፣ በአስተያየታችሁ፣ በሰውነታችሁ እንቅስቃሴ ትገልጹታላችሁ። በዚህ ምክንያት ነው ቅዱስ ጳውሎስ ስለ ቀሚስና ስለ መከናነብ፣ ራስን ስለ አለማራቆት በአጽንኦት የሚናገረው። የሀብት ማሳያ የሆኑት ብቻ እንደ ወርቅ፣ የአንገት ጌጥ፣ ውድና ማራኪ ጌጦችን የሚያስወግዳቸው ከሆነ በተጠና መልኩ የሚያጌጡትን እንደ መኳኳል፣ መቀባባት፣ እግርን እያረገዱ እያማቱ መሄድ፣ በተኮረጀ ድምፅ መናገር፣ አጥፊ በሆነ መልኩ በዓይን መጥቀስ፣ በካባና በቦዲ አለባበስ የሚደረገው ጥንቃቄን፣ በልዩ ሁኔታ የሚሰራውን የሐር መጎናጸፊያና ውጥርጥር የሚያደርገውን ጫማ ምን ያህል የበለጠ ማስወገድ ይገባችሁ ይሆን? በሚገባ ልብስና በማፈር ብሎ ሲናገር እነዚህን ሁሉ ለማካተት ነው። እነዚህ ነገሮች አሳፋሪና የማይገቡ ናቸው። አጥብቄ ከልብ እማልዳችኋለሁ፣ እባካችሁ ታገሱ። በቀጥታ የምወቅሳችሁ እናንተን ለማቁሰል ወይም ለማሳመም አይደለም። የእኔ ዓላማም ይሄ አይደለም። ዳሩ ግን ከበጎቼ የማይገቡ ነገሮችን ለማስወገድ እንጂ። እነዚህ ክልከላዎች ባል ላላቸው ሀብታምና ቅንጡ ሴቶች ከሆነ ድንግልና አላቸው ተብለው ለሚታወቁ ምንኛ የበለጠ ይገባ ይሆን? ዳሩ ግን ምን አይነት ድንግል ናት ጸጉሯን የምትሰራና በወርቅ የምታጌጥ ልትሉ ትችላላችሁ። እንኳን ከንጽህናቸው ጋር የሚያገናኘው ነገር ባይኖርም ውድ ባልሆነ ቀሚስ መጠነኛ ውበት እንዲኖራቸው ሊያስቡ ይችላሉ። በወርቅ የሰውነት ገጽታቸውን ካስጌጡት ይልቅ
ያላስጌጡትን ማቅናት ይሻላል። በወርቅ መታጠቂያ በጡታቸው አጠገብ ዙሪያ በጣም ጥቁር በሆነ በህብረ ቀለማት ባሸበረቀ ገመድ የሚታጠቁ በመድረክ ደንሰኞች በልዩ ሁኔታ እንደሚለብሱት በዚህ አለባበሳቸው ልብስ ወይ ስፋት ያለው አሊያም ተሸብሽቦ ተጨማዶ በጣም አጭር አይደል፣ ግን በዚህ መካከል ነው። ደረት ላይ የሚለበሰው ልብስ ብዙ ቦታ ተጣጥፎ መሆኑ ከማናቸውም የሐር ገመድ የበለጠ ምስጢራዊ በሆነ መልኩ ውብ ሆኖ ለመታየት አይደለምን? ከጥቁረቱ የተነሳ የሚያብረቀርቀው ጫማ ሹልና የአለባበሱ ውበት የኮረጀ ነው። በመሆኑም የጫማውን ሶል ወይም መርገጫ ለማሳየት እንኳን አዳጋች ነው። ምንም እንኳ ፊታችሁ በእርግጥ ባትቀቡም ጫማችሁ ድረስ የምትተጣጠቡትና ብዙ ጊዜ የምታጠፉት እንዲሁም ንጣቱ ከፊታችሁ ንጣት የበለጠውን አይን ርግቡን በግንባራችሁ ላይ ታደርጋላችሁ። ነጩ ከጥቁሩ ጋር እንዲሄድላችሁ በላዩ ላይም የራስ ማሳመሪያ ትደርባላችሁ። በዚህም ሁሉ መሃል የቀሚስ ከንቱነት የለምን? በማያቋርጥ ሁኔታ አይናችሁን እያንከባለላችሁ ስታዩ፣ የሐር መጎናጸፊያችሁ ስትለብሱ፣ ጠቢባዊ በሆነ መልኩ አንዳንዴ ስትሽኮረመሙ፣ አንዳንዴም ደግሞ የመጎናጸፊያቸውን ቁልፍ ስትከፍቱና ስትዘጉ አንድ ሰው ምን ሊል ይችላል? ለዚህ ደግሞ የሐር መጎናጸፊያውን ልዩ ውበት ለማሳየት የራስ ልብሱን ሙሉ በሙሉ በራሳችሁ ላይ ትጠመጥሙታላችሁ። ከማንኛውም የወርቅ ጌጥ የበለጠ ስላካሄዳቸውና ስላሏቸው ሌሎች የማጭበርበሪያ ስልቶች ልንናገር እንችላለን። የተወደዳችሁ ልጆች እግዚአብሔርን እንፍራው። ስለ ውጫዊ ጌጦቻቸው በጣም ስለሚጨናነቁት የዕብራውያን ሴቶች ነቢዩ የተናገረውን እንስማ። በወርቅ መታጠቂያሽን ፈንታ ገመድ ታጠቂ፣ በራስ ወርቅ ቀጸላሽን ፈንታ ቡሃነት ይውጣብሽ፣ በሐር መጎናጸፊያሽን ፈንታ ማቅ ልበሺ። ትንቢተ ኢሳይያስ ምዕራፍ 3 ቁጥር 24። እነዚህን ነገሮችና ሌሎች ብዙ ጌጣጌጦች ማለትም ለመታያና ለማረኪያ ብቻ የሚፈለሰፉ ጌጦች ከወርቅ ጌጥ የበለጠ በስውር የመታየትን ነገር አጉልተው ያሳያሉ። እነዚህ ጥቃቅን ስህተቶች አይደሉም፣ እግዚአብሔርን የማያስደስቱም ጭምር ናቸው እንጂ። እነዚህ በድንግልና ራስን ጠብቆ የመኖርን ነገር ለማጥፋት በቂ ናቸው። ሙሽራሽ ክርስቶስ አለልሽ። አንቺ ልጃገረድ ሆይ ስለምን የሰው አፍቃሪ ለመማረክ ትፈልጊያለሽ? እንደ ዘማዊት ሴት ሊፈረድብሽ ይችላል። ክርስቶስን በሚያስደስተው ጌጥ በንጽህና በመታዘዝ በተከበረ ልብስና በማፈር በማስተዋልም ለምን አታጌጪም? ይህ ማራኪ የሚመስለው ጌጣችሁ እውነተኛ ዋጋና ግርማ ሞገስ የሌለው ነው። በእንዲህ አይነቱ ያልተረጋጋ ስብዕና እየተጓዙ ሴተኛ አዳሪንና ደናግላንን ከእንግዲህ መለየት አይቻልም። የልጃገረድ ቀሚስ በተጠና መልኩ የሚዘጋጅና የሚታይ መሆን የለበትም። ልሙጥ ቀሚስ ጌጥ የሌለበትና ያልተደከመበት መሆን አለበት። አሁን ግን ቀሚሶቻቸው እንዲታይላቸው ብዙ ሰው ሰራሽ ጌጦች አሏቸው። አንቺ ሴት ሆይ ይህንን አስቀያሚ ስራሽን አቁሚ። ይህንን ጥንቃቄሽን ወደ ውስጣዊ ውበት ወደ ነፍስሽ አሻግሪው። ለውጫዊው ጌጥ ብዙ ወጪ የሚያስወጣሽ ገንዘብ የውስጥሽን ውበት አያመጣውም። ለውጫዊ ውበት ትኩረት የሚሰጥ ሰው ውስጣዊ ውበት ከሌለው ያን ሰው ይንቃል። ለውጫዊ ውበት ትኩረት የማይሰጥ ቢሆን የትኩረቱን አቅጣጫ ሁሉ ወደ ውስጥ ያደርጋል። ያሳዝናል። መናኛ ልብስ፣ የቆሸሸ ጫማና የማይገባ ልብስ ለብሻለሁ። በእነኚህ ልብሶች ላይ ምን አይነት ጌጦች አሉ አትበይ። ራስሽን አታታይ። ቀደም ብዬ እንደተናገርኩት የሰው ገጽታ ለማጥናት ውድ ልብስ ካጌጡት ይልቅ ያላጌጡት የተሻሉ ናቸው።
በተለይ ልብሱ ሰውነታቸው ላይ የተጣበቀና የማይገባ ፋሽን ልብስ ለብሰው የሚታዩትን ማጥናት አይቻልም። ራሳችሁ ለራሳችሁ ይቅርታ ብላችሁ ወደ እኔ ትመጣላችሁ። ዳሩ ግን እነዚህ ነገሮች ስታደርጉ ልብሳቸውንና መንፈሳቸውን የሚመረምርና የሚያውቅ እግዚአብሔር ምን ልትሉት ነው? የምናጌጠው ለዝሙት አይደለም ልትሉት ትችላላችሁ። አሁን ምናልባትም ላይሆን ይችላል፣ ግን ለመደነቅ ነው። ለመደነቅ ስትሉ ይህንን ማድረጋችሁ አያሳፍራችሁም? ምን እናንተን ግን በእርግጥ ነው፣ ግን በቃ እድል ነው፣ በደንብ ለብሻለሁ፣ ለዚህ አይነቱ ስሜት ግን አይደለም ትላላችሁ። ለእኔ ያላችሁትን እግዚአብሔር ያውቃል። ለእኔ ነው በግልጽ የግድ መናገር የሚገባችሁ አይደለም። በድርጊታችሁ ጊዜ ለነበረው ኋላ አንድ ቀን ለሚጠይቃችሁ ሁሉም ነገር በፊቱ ግልጥ ለሚሆነው ለእግዚአብሔር እንጂ። አሁን ተው እያለን አጥብቀን የምንመክራችሁ የእኛ ፈቃድ ለዚያ አስፈሪ ፍርድ ተላልፋችሁ እንዳትሰጡ ስለሆነ ነው። እግዚአብሔር በነቢዩ አድሮ ለኢየሩሳሌም ሴቶች የተናገራቸውን የግሳጼ ቃላት ይደርሳችሁ ዘንድ እግዚአብሔርን እንፍረው። አንገታቸውን እያሰገጉ በዓይናቸው እያጣቀሱ በእግራቸው እያረገዱ ልብሳቸውን እየጎተቱ በእግራቸው እያማቱ ይሄዳሉና ይላል ትንቢተ ኢሳይያስ ምዕራፍ 3 ቁጥር 16። በታላቅ ውድድር ላይ የሚፈልገው ጌጥ አይደለም። በትግሉ ሜዳ ላይ የሚጠብቃችሁ መዝናናትና እረፍት አይደለም። በጨዋታው ላይ ተወዳዳሪዎችንና ታጋዮችን ተመልከቱ። ስለ አለባበሳቸውና ስለ አረማመዳቸው ትኩረት ሰጥተው ይጨነቃሉን? በፍጹም። ነገር ግን እነዚህን ሁሉ ንቀው ልብሶቻቸውን ወርውረው የሚመለከቱት አንድ ነገር ብቻ ነው። በትግሉ ሜዳ ላይ ላለመቁሰል ወይም ለመቁሰል ዲያብሎስ እናንተን በማንኛውም መንገድ ለማጥፋት ጥርሱን እያፋጨ ቆሟል። እናንተ ግን ሳትገነዘቡ ትቀራላችሁ፣ አሊያም ትኩረታችሁ ለዚህ ሰይጣናዊ ጌጥ ብቻ ይሆናል። ስለ ድምፅ ምንም አላልኩም፣ ምንም እንኳን በጣም የማስመሰል ነገር በዚህም ቢታይባችሁም። ስለ ሽቶም ሆነ ሌሎች የቅንጦት ጉዳዮች ምንም አላልኩም። በዓለም ሴቶች የምንጠላው በእነዚህ ጉዳዮች ነው። ለድንግልና የሚሰጠው ክብር ጠፍቷል። ማክበር እንደሚገባት ማንም ሰው አያከብራትም። ጊዜ የሚሰጡ ለራሳቸው ክብር ባልሆነ ጉዳይ ላይ ነው። በእግዚአብሔር ቤተ ክርስቲያን ሴቶች ከመንግስተ ሰማያት የሚመጡ መስለው መታየት አይገባቸውምን? አሁን ግን ተንቀዋል። ምንም እንኳ ከእናንተ መካከል ጠንቃቆች ብትኖሩ፣ እነዚህ ግን ሊናቁ ይገባቸዋል። ዳሩ ግን ቤቷን የምትመራ ባልና ልጆች ያሏት ሴት ለዓለም ሙት መሆን ሲገባት ስለ ራሷ ከማሰብ ይልቅ ለዓለም ራሷን መስዋዕት ታደርጋለች። ይቺ ሴት ታዲያ ልትንቅህና ልታሞኝህ አትችልምን? ምንኛ ጥንቃቄ እንደምታደርግ ተመልከት። እንዴት የሚያም ነገር ነው! በትህትና ቀሚሳችሁ ውድ ጌጦቻችሁንና ለመታያ ከለበሱት ሴቶች እናንተ በልጣችሁ ተገኙ። በወርቅ ተንቆጥቁጠው አጊጠው አሸብርቀው በልዩ ሁኔታ ከሚለብሱትም እንዲሁ በትህትና አለባበሳችሁ ተሽላችሁ ተገኙ። በመልካም ስራዎች ተጠምዳችሁ ስትገኙ ለእናንተ የሚያምርባችሁን አትፈልጉም። የሚያምርባችሁን ግን ለማድረግ ወደኋላ አትሉ። ይህን በተመለከተ ደናግላን ከዚህ ዓለም ሴቶች ባነሰ ሁኔታ ይከበራሉ። በድንግልና ሕይወት የሚጠብቃቸውን ስራዎች አይሰሩምና ለሁሉም የሚነገረው አይደለም። የሚገባ ልብስ ለመልበስ ትህትናን ይማሩ ዘንድ በስህተት ላሉትና ትህትናን ሊያስተምሩ ለሚችሉ ከወቀሳ ለጸዱ እንጂ። ንቁ! ይሄ ግሳጼ በተግባር መገለጥ አለበት። በእጅጉ እንድናዝንባችሁ አይደለም። እነዚህ ነገሮች የምንነግራችሁ እናንተ እንድናርማችሁ፣ በእናንተ እንድንደሰት እንጂ። ሁላችን እነዚያ እግዚአብሔር የሚቀበላቸውን ነገሮች ሰርተን ከጌታችን ከኢየሱስ ክርስቶስ በተገባልን ቃል መሰረት ከእርሱ ጋር
ከቅዱስ ዮሐንስ አፈወርቅ ጋር በረከቱ እናገኝ ዘንድ በክብሩ እንድንኖር አምላከ ቅዱሳን ይርዳን። ያስተማረን የመከረን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።